ትሁት ስልክ ተደውሎ እህቷንና ልጇን እንዲያገቷት እንዲሁም በማይታወቁ ሰዎች እጅ እንደገባች ተነገራት። ካሌብም ከቤት አባቱ አባሮት በነበረበት ጊዜ ለአባቱ ስልክ ተደውሎ አሁን ያለበት ቦታ በጣም አስፈሪና አስጨናቂ ስለሆነ ብዙ ገንዘብ እንደሚያስከፍለው እና እንዲሁም ደግሞ ከዛ ቦታ ላይ ለመውጣት የሚያስቸግር ነግረውታል። በጣም ተደናግጠዋል ሁለታቸውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱና ወዳችሁ ፈዳችሁ ቤተሰብ ለሆናችሁ ሙሉ ከልብ እናመሰግናለን። ትሁት ድራማ ባለፈው ቪዲዮአችን ላይ እንዳየነው ትሁት ልጅ እንዳላትና እንዲሁም ደግሞ እስከ ዛሬ ድንግል ነኝ ብላ ለካሌብም ሆነ ለሁላቸውም ስለተዋወቃቻቸው በጣም ረብሻ እንደተፈጠረና እንዲሁም ካሌብ ደግሞ ትሁት ከቤት ለቃ እንድትወጣ እያደረገ ነበር ያየነው። በዛሬው ቪዲዮአችን ላይ ደግሞ ካሌብ ትሁትን ከቤት አባሯት በነበረበት ጊዜ አባቱና ዳኒ ከውጭ ሲመጡ በአጋጣሚ አግኝቷቸው ነበር። ይህንን ልጅ አላት የሚለውን ነገረኝነትና ያጋለጸችው ቲና ናት። ቲና መችስ ነገር እና ተንኮል አያልቅባት ስለሆነ ከየት እንደሰማችና ማን እንዲያሳወቃት ባይታወቅም እንኳን ትሁት ልጅ አላት የሚለውን መልእክት ለካሌብ እንዲደርሰውና ከቤት እንዲባረር ያደረገችው እሷ ናት። አሁንም ታዲያ ካሌብ ተናዶና እንዲሁም ደግሞ በጣም ተቆጥቶ ስለገባ በእርግጠኝነት ትሁትን እያበራታል በሚል የትሁትን ፍቅረኛ በመያዝ ቲና ከበራፍ ትጠብቃት ነበረ። በአጋጣሚ የካሌብ አባትና ዳኒ መንገድ እየመጡ በነበረበት ጊዜ ደጃፍ ላይ ቆማለች። ይህች ልጅ በምን ነገር እዚህ ደጃፋችን ላይ ልቆም ቻለች? ይህ ማለትማ ሌላ የተፈጠረ ችግርና ያሰበችው ነገር አለ ብለው እንዲፈሩትና እንዲያሰቡትም በእርግጥ ልጅ ያላት ብላ ስለተናገረች እና ካሌብ ስለሰማ ተቤት ያስወጣታል። ስለዚህ ትሁትን እኛ ይዘናት እንሄዳለን በሚል ተስፋ ነበራት። የካሌብ አባትም በፍጥነት ምን እንደተፈጠረና ምን እንዳለ ለማወቅ ቀረብ እያለ በመጣበት ሰዓት እንዲሁም ደግሞ ትሁት ካሌብ ከቤት አስወጥቷት ስትወጣ ደጃፍ ላይ ተገጣጠሙ። ይህም የተገጣጠሙበት አካባቢ ያው ዳኒና የካሌብ አባት በርቀት እያዩ ስለነበረ ትሁትም ያንን የድሮ ፍቅረኛዋን ላለመቅረብና አብራ ላለመሄድም እየተናገረችውና እንዲሁም ደግሞ ከእንግዲህ ወደ እንደማትፈልገው እያስጠነቀቀችው ነበር፣ ግን ሊሰማት አልቻለም። ቲናም ትሁት ከቤት በመባረሯ አዲስ ብሏታል። ከመጀመሪያውንም አንስታ ከቤት እንድትባረር የምትፈልገውና የምትጠራው እሷ ስለነበረች አሁን ላይ እሷ ከቤት ውስጥ ባኖር እንኳን ግን ያው ትሁትን ይፈልጋታል ካሌብ ብላ ስለምታስብ ተቤት ወጥታ መሄዱ አሪፍ ነው በሚል ከፍት ያለ ደስታ ተሰምቷታል። ትንሽ ደቂቃዎች ቆዩ ሳይባሉም ካሌብ አባትና እንዲሁም ዳኒ ዝንገት ደርሰው ከትሁትና እንዲሁም ከድሮ ፍቅረኛዋ ከአረመኔዎች እጅ አውጥተው ወደ ቤት ይዘው ሄዱ። ወደ ቤትም ስትሄድ ችግር እንደተፈጠረና ከካሌብ ጋር እንደተጣላች ለካሌብ ለአባቱ አወራቸው። ሽማግሌውም ይህማ ችግር የለውም እንዴት ሊያደርግ ቻለ በሚል ተቆጥቶ ጭራሽ ነገር በስህተት እንኳን ሊደረግ የማይቻልና የማይታሰብ ነገር ነው እንዴት እንዲህ ታደርጋለህ በማለት ካሌብን ተቆጥቶ ከቤት እንዲወጣና እንዲሁም ደግሞ ከዛ ከቤት እንዲርቅ ነግሮት ነበረ። የካሌብ አባትም ይቅርታ ብለው እንኳን ስላልገባው ሁልጊዜ ብዙ በይቅርታ ስላለፈው አሁን ላይ ደግሞ በትንሽ ነገር በትልቁም ይቅርታ እያልኩ አላልፍም በሚል ምክንያት ከቤት ለቀህ እንድትወጣ የሚል ነበረ። ካሌብም ደነገጠ። ምን ተፈጥሮ ነው? ምን ሊሆን ነው? አባዬ እኔን ከቤት ልታስወጣ ይፈልግህ ነው እያለ ለስለስ ባሉ ቃላቶች እንኳን ቢያወራና እንዲሁም ቢያናግረውም አባቱ ግን በጣም ስለሰለቸውና እንዲሁም የሚያደርጋቸው ድርጊቶች በጣም እያናደዱት ስለነበረ ምንም ነገር መልስ አልሰጠውም። ያው ባይናገርም ጊዜ ይፍታው የሚባል ነገር ስላለ ዝም አለ ማለት ነው። ካሌብም ተነስቶ ወደ ውጭ በወጣበት አቅጣሚያ ላይ ምን እንዲያጋጠመው አይታወቅም። እዚህ ከቤት ውስጥ የቀሩት የካሌብ አባትና ትሁት ናቸው።
ትሁትም ልክ እንደ አባትና እንደ ወላጆች ቤተሰቦቿ የምትንከባከበውና የምትጠብቀው እንዲሁም ደግሞ ሌላ ችግር ደርሶበት እንዳይጎዳ በጣም ጥንቃቄ አድርጋ የምታኖረው ትሁት ናት። ይህን ለሰራችና ደግሞ ይህን ላደረገች በጣም ምስጋና ተገብቷትም ሌላ የሚያስሸልም ሽልማት ካለ እና ለአንቺ የሚያስፈልግሽ ነገር ካለ ምንም ችግር የለ በሚል የካሊብ አባት አበሽሯታል። ትሁት ግን ካሊብ ተቤት መባረሩና እንዲሁም ደግሞ ውጭ ላይ በመቅረቱ የትም የደረሰ እንዲሆን ስለማይታወቅ ቅር ብሏታል። ምንም ችግር ቢፈጠር እንኳን እርቅ ተፈጥሮ በአንድ ላይ ለመቀጠል እንጂ እንዲሁ እንትን ብሎ የሚሄድ ነገር አለ ብዬ አላምንም ብላለች። ግን ያው ኤዴንም ዲያኒ ጋር ትንሽ ግጭት በተፈጠረ ጊዜ ስለነበረ ርቀታቸውን ይዞ ነበር። አሁን ግን በይቅርታ ተባብለው አንድ ላይ ሊቀጥሉና ይሰሩ ነው። ቲናም አሁን ላይ ብቸኛ ሆናለች፣ ከቤት ተባራለች። ማንኛውም ሰው ታጠገቡ አርቋታል። ትሆነኛለህ ገንዘብ ሰጥሃለሁ ብላ ያመጣችው ደላላ እንኳን ያፍናል ያግታል የተባለው መቼም አላደረገውም። ስለዚህ ቲና አሁን ላይ ምን አይነት ነገር አዋጭነት እንዳለው እያወቀች እና እየገመገመች ታስመጣለች፣ ታደርሳለችም። ሁላቸውም እንዳይሆን ዲያኒ በጣም ግራ ተጋብቷል። ወዲነ ትሁት ሆኖ ቢያገለግልና እንዲሁም ያለውን ነገር ቢረዳ በጣም ደስ ይለዋል። አሁን ላይ ደግሞ ብዙ ጊዜና እንዲሁም ደግሞ ብዙ እንግልት ስደርስባት ባሳለፉት ሁኔታ ላይ ለትሁትም ሊያዝንላት ይሞክርና ቲና የምትሰራው ነገር ደግሞ በጣም ተንኮልና አስፈሪ ስለሆነ ለወደፊት ችግር ብታመጣብኝስ የሚለው ፍራቻ ስላለው ብዙም አይጠጋም። ያው ግን ሲቸግራትና ሲከፋት ለማዳደል ለአንድ አፍታም ቢሆን ካጠገቧ ይገኛል። ይህ ማለት ሀሳቧን ተረዳት አብሮ አቀጠለ ሰራ ማለት ሳይሆን አንድን ሰው ደግሞ ከተጨነቀበትና ከፈራበት ነገር ደፋር እንዲሆን ለማድረግ ማንኛውም ሰው በቂ ነው። ግዴታ ሌላ ታዋቂ ነገር መጥቶ ማድረግ የለበትም። ስለዚህ ዲያኒ እንዴት እንደሚሆን ግራ ተጋብቷል። ቲናም እየለመነችው ነው። እባክህን እንግዲህን ወዳ ምንም ላደርግ አልችልም። ብዙ እንግልትና እንዲሁም ደግሞ ስቃይ ደርሶብኛል። አሁን ላይ ያለውን ነገር አስተካክዬ መኖር ነው የምፈልገው። ስለዚህ አንተ አብረሃኝ ብትኖር ምን ይመስልሃል ብላ ብትጠይቀውም እኔ አንቺ ከምታስቢው ውጭ ማሰብ አልፈልግም፣ አንቺ እንዳልሽው እንኖራለን የሚል ሀሳብ አምጥቶ እንዲቀበላት ነበር የፈለገችው፣ ግን አይደለም። ይህን ዲያኒ ጋር በመስማማቷና አንድ ላይ በመሆኗ ደስ ብሏታል። ያው የሚከፋው ሰው ደግሞ ሊኖር አይችልም። ቲና ለማንም ሰው ስለማጠቅምና ጥሩ ስለማታስብ ምንም አይነት ነገር ቢፈጠር ያዝንታና ደግሞ የርህራሄ አንጀት አይኖራትም። ስለዚህ ቲና ለብቻዋ ሆና የፈለገችውን ነገር ማድረግን ብትችል የፊቱን ነገር ተውሳ መልሳ እንደምትቀየም ውስጡ እየፈራ በጥንቃቄ አድርጎ ነው ያዘው። መስራቱ መኖሩ በጣም አሪፍ ሆኖ እያለ ወደፊት ያዛልቃል አያዛልቅም የሚለው የሁላችንም ጥያቄ ነው። ያው ምንም ዳኒ ማድረግ ያለበት ነገር ከነ አባባ ጋርና እንዲሁም ከነ ትሁት ጋር አንድ ላይ ሆኖ የሚመጣውን ነገር ቢጋፈጥና ቢሰራ አሪፍ ይመስለኛል። አሊያ በማንኛውም ሰው እንደ የተፈለገ የሚመራና መሄድ ከሆነ በራሱ ላይ በጣም ትልቅ ጫናና አስፈሪ የሆነ ነገር ይመጣበታል። ግን ካሌብ ምን ይዞት ይሆን? የት ገብቶ ይሆን? ከቤት አንድ ቀን ተባሮ ከወጣ በኋላ ተመልሶ ወደ ቤትም አልመጣም። በዛው ነው የጠፋው። ምን አስቦና እንዲሁም ደግሞ ምን ሊያደርግ ፈልጎ እንደሆነ ባይታወቅም ያው ይህም አልፎ ሌላ ነገር ይመጣል እያለች ትሁት በጣም ነው የምታስበው። ምን አይነት ጊዜ እንደሚመጣባትና አሁን ደግሞ ያለችበትን ሁኔታ ስታየው ህይወት የተገለባባጭ ናት የሚል ሀሳብም ይሰማታል። ስለዚህ ዲያኒ ርቀቱን ጠብቆ ቢኖር አሪፍ ይመስለኛል። ያው ዞሮ ግን ሁሉም ነገር በማየትና በመቆየት ብዛት የማይቀየርና የሚቀየር ቤት ስላለ ያስፈራትና ያስጨነቃት ነገር ምን ይሆን? እህትሽን እናግታታለን ወይም ደግሞ ልጅሽ እናግታቸዋለን የሚል ሀሳብና እንዲሁም ደግሞ በማይታወቅ ሰው ጦር በመንጣቱ በጣም ፍራቻና ፍጥጫ እየሰፈነ ሆኗል። በእርግጥ አቡበክር ከመንግስት እዚህ የካሌብ አባት አሁን ላይ ከቤት ያሉትን ቲናንም ሆነ ካሌብንም ስላባረረ
የሚዋደዱና የሚስማሙ የሚፈላለጉ ከሆነ ደግሞ በዛው ተፈላልገው ይገናኙ በማለት ከቤት ሁለታቸውም እንዲወጡ ተደርገዋል። እንድትኖርና እንዲሁም ሀሳቧን በነፃነት እንድታካፈል የተደረገችው ያው ገባት ወይም እንደ ብቃት በሚል የተነሳ ነው። ስለዚህ አሁን ላይ ካሌብ የት እንዳለ ለማወቅ እና ለማሳየት አባቱን ብዙ ገንዘብ እና እንዲሁም ደግሞ ብዙ ወጪ ነገር ስለታየባቸው ብቻ ከባድ ነው ሁሉም ነገር። አሁን ላይ ትሁት ከቤት ከሄደች ግን አባባ ብቻቸውን ባዶ ቤት ሊቆዩ ምን አይነት ችግር እንደሚመጣ አስባችሁታል? በጣም የሚያስፈራና የሚያስጨንቅ የሆነው አንድ ሰው እንዳለው ካላወቅና ካልገባው ወይም ደግሞ ካልተስማማ ከቤት እንደሚባረርና እንደሚወጣ ድሮውኑ ተረድቶት ነበረ። ካሌብም በጣም ትልቅ ጥፋተኛ ነው። የሚናገራቸው ንግግሮች እንዲሁም ደግሞ እንደ ማንኛውም ሰው ሽራብ ለብሶ በሚወጣበት ጊዜ በጣም ኩራተኛና እንዲሁም ደግሞ የሰው የሚንቅ ነበር የሚመስለው። ግን ምንም አይነት እልቂትና ግርግር ሳይፈጠር እንዲሁም ደግሞ ጭቅጭቅ ሳያመጣ አባቱን አክብሮ ባዘዘበት ውልቅ ብሎ ወጥቷል። የመደረጉ አሪፍ ነው። ያው ስለተለቀቀ ሊመጣ ይችላል አንድ ቀን። ግን ምንም ቢሆን እንኳን መጨረሻዋ በጣም እያስጠላ ነው። በፊት የነበራት ገንዘብ ሁሉ አለቀ። ሁሉም ነገር ተቀያየረ። አልቀየር ያለው የእሷ ጠባይ ብቻ ነው። ስለዚህ ምን እንደሚደረግ አልታወቀም። ያው የካሌብ አባትን ፍራቻና እንዲሁም ደግሞ ያው ስቃይ ስለሚበዛ ትሁትን ወደ ቤት አምጥቼ እነሱን እፈልጋቸዋለሁ በሚል ምክንያት ስለነበረ ምንም አይደለም። ሁላችንም በትዕግስትና በመረዳዳት ታልፏል። እዚህ ሁለታቸው ከቤት ሆነው ምን እንዲያስቡ ባይታወቅም እንኳን ያው ሁለቱም ማሰብ ላይ ናቸው። ካሌብም የማይታወቅ ሰው ላይ ስለደረሰና እንዲሁም በማያውቃቸው ሰው ሊታገዝ ስለቻለ አሁን ደግሞ እንዲለቀቅ ከባድ ስም ማጥፋት ወይም ደግሞ ሌላ ወንጀሎች እንዲመጣ ያደርጋል ማለት ነው። ካሌብ ውሎ ሳያድር ወደ ቤቱ መመለስ አለበት። እንዲሁም ደግሞ ከሚናገራቸው ቃላቶች መርጦ ቢናገርና ቢያወራ አሪፍ ይመስለኛል። ትሁት ፍቅረኛ ከቴና ጋር ሆኖ እየመከራና እንዲሁም ደግሞ ቴናን ይችን ትሁትን አግቶ ለመውሰድና እንዲሁም የፈለጉትን ነገር ለማድረግ መጠየቅ ያለባቸውን በስነ ስርዓት እዛው ከብጭ የወጣና እንዲሁም ደግሞ ብዙ የቆየ ስራ ያለው ሰው ሊያስብ አይችልም በማለት ጥላቸው ወዳለኝ ግን የተወቀጠልኝ ንጉስ ሳይሆን ሌላ ነገር ነው እንደሚባለውም ሁሉ ቲናም ስለዚህ የምታስበው ሀሳብ በጣም የከፋና እንዲሁም የሚያስጠላ ነው። የትሁትን ፍቅረኛ በመታወቅና ከጎኗ አድርጋ ይዟ ከመዞር በቀር ሌላ አማራጭ የላትም። አሁን ላይም ደግሞ ሌላ ተስፋ ቢመጣም እንኳን ከባድ ነው። አሁን ካሌብ ያው ወንድ ነው፣ ትልቅ ነው። ሌላ ችግር ቢመጣበት መናገርና እንዲሁም ደግሞ መደወል ይችላል። ግን በጣም እያስፈራውና የሚያስጨንቅ የሆነው ከምንም ለማድረግ አይደለም፣ ብቻ ከባድ ነው። አሁን ላይ የሚፈቀደው ግን ዲናና ናታን አንድ ላይ ቢሆኑ እንደምንም ብላ የታገቱትን ሰዎች ማስለቀቅ አለባት። እንዲሁም ደግሞ ካሌብ የት እንደሄደ ማረጋገጥና እንዲሁም የሚያስፈልገው ነገር ካለ አሟልቶ ለመስጠትና ለጊዜውም ቢሆንም ደግሞ ለማስተካከል ቢሞከር አሪፍ ይመስለኛል። አለያማ ሌላ ችግርና መከራ ነው። ይህንን ሁላ ተንኮልና ሴራ ግን ከምትጠነስስና ከምታበዛ ለምን ጥርቅ ብላ ከመካከላቸው ብትወጣና ከፈለጉ ወሬው ከፈለጉ ገዝተው እንደፈለጉ ነው ይኖርበት። ግን አሁን ላይ ትሁት ከቤት ስለነበረች የሚቸግራቸውና የሚያስጨንቃቸው ነገር የለም። ብቻ ከባድ ነው። ትሁትም እንደምንም ብላ የተያዙባትን ልጆችን ለማስለቀቅ መትጋት አለባት። እንዲሁም ደግሞ እኔ ትንሿ ታስቆጣኝና የምታስመርረኝ አንተን ባጣ ነው እያለች ኤዴንም ዲያኔን እየጀነጀነችውና ምንም አይነት ነገር ቢመጣ እንኳ ሌላ እንዲቀየስ እያደረገችው ነው። ብቻ ሁሉም ነገር ከባድ ነው። አሁን ላይ ካሌብ የት እንደሆነ ያው ለአባባ ስልክ ስለተደወላላቸው የት እንዳለ ይታወቃል ማለት ነው። ስለዚህ የሚያስፈልግ ነገር ካለ ማሟላት ሙሉ ነቱን ይወስድ ያለው በማለት የካሌብ አባት ለትሁት ነግሯታል። ትሁትም ቤትን በኃላፊነት በመሰማቱ ደስ ብሏታል። ያው ካሌብ መጥፋቱና ልጆቿ መታገቷ ግን በጣም አሳስቦትና አስጨንቋት ነው ያለው። ለቀጣይ ግን ታረቀው ሁላቸውም በአንድ እንደሚሆኑ እንጠብቃለን።
ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።